ዛሬ የመጣሁት በጣም ጠቃሚ የሆነ ለእኛ አረብ ሀገር ላለን እህቶች ወይንም ወንድሞች የቆየንም ሆነ ኮንትራት ቤት ያላችሁ ውጭ ላላችሁ ልጆች ጠቃሚ የሆነ ነገር ነው ይዤላችሁ የመጣሁት። ብዙ አድካሚ ብዙ አስለቃሽ የሆነ ነገሮችን ብዙ ጊዜ ስለምመለከት ነው እና እሱም ስለ ካርጎ ጉዳይ ነው ይዤላችሁ የመጣሁት። አብዛኛውን እህቶቼ ምንድነው የምታረጉትኝ? ልትሄዱ ስትሉ ሳምንት ሲቀራችሁ በቃ ካርጎ ትዝ ይላችኋል። ወይንም ሳምንት 15 ቀን ምናምን ሲቀራችሁ እቃችሁ ትዝ ይላችኋል። አጠራቅማችሁ አብሶ ውጭ የምትሰሩ እህቶቼ ማለት ነው። ተጠራቅሞ የበርሜል ማት የሻንጣ ማት ተጠራቅሞ የሆነ ችግር ሲመጣ ያላ እንደዚህ ለምን ታደርጋላችሁ? እኔ በጣም ስለማይገባኝ ነው ይህ ነገር ማለት ነው። ማዳም ቤት ያላችሁ እህቶቼ እቃችሁ ተጠራቅሞ የሆነ ችግር ሲፈጠር አንደኛ የሚያሳስባችሁ እቃችሁ ነው። ስንት እህቶቼ ናችሁ በዚህ ጉዳይ ኮሜንት ላይ ጻፉልኝ። እቃችሁን ሳትይዙ ትታችሁት የሄዳችሁ ወደ ሀገር ኪሎ በዝቶባችሁ ማለት ነው። እና አትዘናጉ። ብዙ መዘናጋት ስለማይነው እና ለምትሄዱ ካሰባችሁ ልክ በቃ 6 ወር ምናምን ሲቀራችሁ እቃችሁን ካርጎ አድርጉት። መስት 6 ወር 7 ወር ላይ እቃችሁን ካርጎ አድርጉት። እዛ ቤተሰብ አውጥቶ እንዳይከፈት ብላችሁ አስቀምጡት። አገር 6 ወር 7 ወር ላኩት። ቢያንስ እንኳን ማለት ነው የሚወጣበትን እዚህ ሆናችሁ ታስወጣላችሁ፣ ገንዘባችሁን ደግሞ ትተኩታላችሁ። እዛ ሄዳችሁ ግን እራሳችሁ እናወጣለን ብላችሁ ወይ ቤተሰብ አብራችሁን ሄጅ ያወጣለሁ ከቤተሰብ ጋር ብላችሁ እናንተ በሳምንት እንደዚህ ልዩነት ትልካላችሁ። ከዛ እናንተ ትገባላችሁ። ከዛ እቃውን ስታወጡ ያጠራቀማችኋት ገንዘብ በምን ያልቃል? በካርጎ ያልቃል ማለት ነው። እና ብዙ ጊዜ በጣም ስለምታዘብ ነው። እና እቃችሁን አታጠራቅሙ። ማዳም ቤትም ሆነ ያላችሁ ውጭ የምትሰሩ እህቶች እቃችሁን ላኩትና ብትሄዱም ባትሄዱም እቃችሁ ይቀመጥ። በቃ ቢያንስ ቢያጠራችሁና ወይንም ባይሆናችሁ ጊዜው አለፈ ፋሽኑ አለፈ ካላችሁ ስንት ድሃ አለ እዚህ ከሚጣል በውድ ገዝታችሁ ያስቀመጣችሁ ስንቶቻችሁ ናችሁ የማትለብሱት ማለት ነው። ስለዚህ እዚህ ጉዳይ ላይ በጣም ስለሚገርመኝ ነው እና ማዳም ቤትም ያላችሁ እህቶቼ ይህን ነገር ትኩረት ብታደርጉበት ደስ ይለኛል። እቃችሁን አታጠራቅሙት። በቃ ልትሄዱ 3 ዓመትም ሰራችሁ ምንም ያህል ሰራችሁ እቃ ካላችሁ አስቀድማችሁ ከ6 ወር በፊት እቃችሁን ካርጎ አድርጉ። ኮንትራት ቤት ያላችሁ እህቶች እቃችሁን ካርጎ አድርጉ። ከእነሱ ጋር ራሱ ገና ሄዳለሁ ብላችሁ ስትነግሯቸው ባህሪያቸው ይቀየራል። እናንተ ጭንቅላታችሁ ይዞርባችኋል። ይዛችሁ የምትሄዱትን ራሱ አታውቁም። እቃ ሲበዛ እዚሁ ትታችሁ ትሄዳላችሁ። እቃችሁን ትጥሉታላችሁ። ለምን ይሆናል? ከ6 ወር በፊት እቃችሁን ካርጎ ካረጋችሁ በኋላ ከዛ ትንሽ ነገር ራሳችሁ ታስቀምጣላችሁ። ጥርምጥና አድርጋችሁ ዘና ብላችሁ ወደ ሀገራችሁ ትገባላችሁ። እቃችሁን አታጠራቅሙ። ካጠራቀማችሁ ከመሄዳችሁ በፊት 7 ወር 6 ወር ሲቀራችሁ በፍጥነት ካርጎ እቃችሁን አድርጉ። ውጭ የምትሰሩ እህቶች ምንም ይኖራችሁ በቃ ጥርሳችሁን ንክስ አድርጋችሁ ያላችሁን በሙሉ እቃችሁን ላኩት። የሚሆኑ አይታወቅም። ወረቀት አብሶ ከሌላችሁ ምናምን ነገር ዘና ብላችሁ ተንቀሳቅሳችሁ ትሰራላችሁ ማለት ነው። እቃችሁን አታጠራቅሙ። ውጭ ያላችሁ እህቶቼ ለቤተሰቦቻችሁ ላኩና ይቀመጥላችኋል። አገር የተቀመጠ ነገር ይጠቅማል። ፋሽን ምንጊዜም ፋሽን ነው፣ ጊዜውን ጠብቆ ይመጣል ማለት ነው። ስለዚህ እዚህ ከሚጣል የወጣበት ገንዘብ ነው እና አገር ከገባች ከደበራችሁ ራሱ ስንት ቤተሰብ ስንት ምንም የሌላቸው ወገን አሉ። በእግዚአብሔር ዘንድ ራሱ በረከትም የሚገኝበት ነገር ስለሆነ እቃችሁን እዚህ አታጠራቅሙ። የቆያችሁ እህቶቼ እቃችሁን ካርጎ አድርጉ። ካረጋችሁ በኋላ ውድም ገንዘብ ይምጣ ምንም ብር ቢመጣ በኮንፊደንስ እዚህ እየሰራችሁ ስለሆነ ገንዘብ ልካችሁ ካርጓችሁ ይወጣላችኋል። ሀገር ገብታችሁ እብድ ነው የምትሆኑት። ያጠራቀማችሁን ገንዘብ በምን ትጨርሱታላችሁ? በካርጎ ስራ ሳትሰሩ ከዛ ከእንደገና ስደት። ስንት እህቶች ናቸው በካርጎ እራሳቸው የዞረባቸው። ስለዚህ ይህንን እንዳታደርጉ ልላችሁ ነው ዛሬ የመጣሁት ማለት ነው። እንደዚህ አይነት ነገር የገጠማቸው እህቶቼ ከስር ኮሜንት ላይ ጻፉልኝ። ማለት ብዙ ገጠመኞች ስላሉ በካርጎ ጉዳይ ኮሜንት ላይ ጻፉልኝ። ራሳችሁን ጠብቁ። ማድረግ ያለባችሁን ነገር አስቀድማችሁ አድርጉ። ከዓመት በኋላ ራሱ አቅዱ ምን ማድረግ እንዳለባችሁ በራሳችሁ ወስኑ ማለት ነው።
እና ጎበዞች ሁኑ፣ ጠንካሮች ሁኑ። ላይክ እና ሰብስክራይብ አድርጉልኝ፣ ኮሜንትም ጻፉልኝ። የእናንተ ማበረታታት እፈልጋለሁ። አበረታቱ እና ሰብስክራይብ አድርጉልኝ እና ራሳችሁን ጠብቁ። እግዚአብሔር አምላክ የኢትዮጵያ ሀገራችንን ሰላም ያደርግልን። እናንተንም እግዚአብሔር አምላክ በያላችሁበት እህቶች ወንድሞች ይጠብቃችሁ። በጣም ነው የማመሰግነው። በሌላ ፕሮግራም እንገናኛለን። ቻው